አሁኑኑ እነዚህን ሚስጥሮች ካላስተካከላችሁ አካውንታችሁ ሊዘጋ ወይም ቪዋችሁ ሊቀንስ ይችላል። ሰላም ኢትዮቲች ነኝ። ዛሬ በማንኛውም የቲክቶክ አካውንት የግድ መስተካከል ያለባቸው 4 ወሳኝ ሚስጥራዊ ሴቲንጎችን ደረጃ በደረጃ አሳያችኋለሁ። ሳብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አስደናቂ መረጃዎችንና ትምህርቶችን ታገኙበታላችሁ። ዛሬ በዚህ ቪዲዮአችን እነዚህን 4 ሚስጥራዊ ሴቲንጎችን አንድ ባንድ እናያለን። እነሱም አንደኛ ቲክቶክ ስቱዲዮ ይባላል። ስለዚህ ስለ ቲክቶክ ስቱዲዮ በግልጽ ማብራሪያ እንመለከታለን። ሁለተኛ ፕራይቬት አካውንት ቼክ ይባላል። ስለ ፕራይቬት አካውንት ቼክ አንድ ባንድ እንመለከታለን። ሶስተኛ አክቲቪቲ ሴንተር የሚባል አለ። ስለ አክቲቪቲ ሴንተር አንድ ባንድ ነግራችኋለሁ። አራተኛውና የመጨረሻው ደግሞ ፍሪ አፕ ስፔስ ይባላል። ስለዚህ ሁላችሁም እነዚህን አንድ ባንድ ሁሉንም አይታችሁ አካውንታችሁን አሁኑኑ ገብታችሁ አስተካክሉ፣ ቼክ አድርጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ወደ ቪዲዮአችን። አሁን ቲክቶክ ላይ ማወቅ ያለብን 4 ወሳኝ ሚስጥሮችን አንድ ባንድ በግልጽ ማብራሪያ አሳያችኋለሁ። ሁላችሁም እስከ መጨረሻው ተከታተሉ። እነዚህን ሚስጥሮች በመከታተል አካውንታችሁን በማስተካከል ገንዘብ ወይም ደግሞ ቢዝነስ መስራት ትችላላችሁ። ስለዚህ ከነዚህ 4 ሴቲንጎች አንደኛው ቲክቶክ ስቱዲዮ ነው። ስለዚህ ቲክቶክ ስቱዲዮ ማለት ምንድነው ካልነ ቲክቶክ ስቱዲዮ ማለት እኛ ቪዲዮ ስንለቅ የለቀቅናቸው ቪዲዮዎች የቲክቶክን ሩል እና ሬጉሌሽን የጠበቁ መሆናቸውን ቼክ የምናደርግበት ሴቲንግ ነው። ሁለተኛው ደግሞ ፕራይቬት አካውንት ነው። አካውንታችን ፕራይቬት ከሆነ እንዴት ማስወጣት እንደምንችልና እንዲሁም ደግሞ ፕራይቬት ማድረግ ብንፈልግ ወይም ደግሞ ሳናውቅ ፕራይቬት ከሆነብን እንዴት እንደምናስወጣ የምናይበት ይሆናል። ሶስተኛው ደግሞ አክቲቪቲ ሴንተር ይባላል። አክቲቪቲ ሴንተር ማለት እስካሁን ስክሮል እያደረግን እስከ 6 ወር ስክሮል እያደረግን ያስቀመጥናቸውን ወይም ደግሞ ስክሮል ያደረግናቸው ቪዲዮዎች አክቲቪቲ ሴንተር ውስጥ ይቀመጣሉ። እነሱን አንድ ባንድ እናጸዳለን። አራተኛው ፍሪ አፕ ስፔስ ይባላል። ይሄ ደግሞ የቲክቶክ ቪዲዮ ሰርተን ኔትወርካችን ዘገምተኛ ወይም ስታክ እያደረገ የሚያስቸገረን ከሆነ ወይም ስፔሱ እየሞላ ከሆነ እሱን እንዴት ማጽዳት እንደምንችል አንድ ባንድ እናያለን። ሌትስ ጎ። አሁን ወደ አሰራሩ እንገባለን። በመጀመሪያ ቲክቶክ ላይ እንገባለን። ቲክቶክን ክሊክ አድርገን ወደ ውስጥ እንገባለን። ከገባን በኋላ ታች ላይ ፕሮፋይል የምትላለች እሷን ነክቼ ወደ ውስጥ እገባለሁ። እዚህ ላይ ይኸው የመጀመሪያውና አንደኛው ሚስጥር ያልነው ምንድነው? ቲክቶክ ስቱዲዮ ማለት ቪዲዮ ከምንለቅበት እዚሁ ላይ ከፕሮፋይላችን ላይ ያለ። ስለዚህ ቲክቶክ ስቱዲዮ የሚል አለ። እሱን ጠቅስ አደረገው እንደዚህ ይመጣልኛል። ይሄው ተመልከቱ። ልክ እንደዚህ ሲመጣልኝ እንዴት ቼክ እንደምታደርጉ እያሳየዋችሁ ነው። ከዛ እዚህ ላይ ምን እናደርጋለን? ይሄው ሳብ እናደርጋለን፣ ወደ ላይ ሳብ እናደርጋለን። ይሄው ስለዚህ አካውንት ቼክ የሚል አለ። አያችሁት? አካውንት ቼክ ወይም የሰው ምልክቷ እሷን ጠቅ አደርጋታለሁ። እሷን ጠቅስ አደርጋት እንደዚህ ያመጣልኛል። አያችሁ? ቼክ እያደረገ ነው። ተመልከቱ። ይሄው ልክ ኖ አውትስታንዲንግ ኢሹ ይላል። ስለዚህ ምንም አይነት ችግር የለበትም እያል ነው። ግን የለቀቃችሁት ቪዲዮ የቲክቶክ ህግ ያልጠበቀ ከሆነ ወይም ደግሞ ህግ የጣሳችሁ ከሆነ በቀይ እዚህ ላይ ይበራላችኋል። ቀይ ነው የሚሆን። በዛ ሰዓት እናንተ እሱን ተጭናችሁ አፒል ማስገባት አለባችሁ። አፒሉን እስከ 24 ሰዓት ውስጥ ካልመለሰላችሁ ቪዲዮውን ማስወገድ ወይም ደግሞ ድሌት ማድረግ አለባችሁ ማለት ነው። የመጀመሪያው ስቴፕ ይሄን ይመስላል ማለት ነው። ስለዚህ ባክ ብዬ ወደ ሁለተኛው ስቴፕ እሄዳለሁ። ስለዚህ እዚህ ላይ 3 ሰረዟን በስተቀኝ ጫፍ ጠቅ አረግና እሄዳለሁ። ከዛ ከመጡልኝ አማራጮች ውስጥ ያው ቲክቶክ ስቱዲዮን እዚህ ላይ ማግኘት ትችላላችሁ። ታች ላይ እዚህ ጋር ቲክቶክ ስቱዲዮ የሚለውን ብነካው በሁለት መንገድ ማግኘት ትችላላችሁ። ይሄው እዚህ ጋር ማለላችሁ ሳብ አድርጋችሁ ይሄው ቅድም ያሳያችሁ እዚህ ጋር ቼክ አካውንት ይሄው በሁለቱም መንገድ ቼክ ማድረግ ትችላላችሁ። አንድ ናቸው። እሺ ከዛ ካሉት አማራጮች ውስጥ ሴቲንግ ኤንድ ፕራይቬሲን ክሊክ አደረግና ወደ ውስጥ ገባለሁ። ስለዚህ ሁለተኛው ስቴፓችን ደግሞ አካውንታችን ፕራይቬት ነው ወይስ አይደለም የሚለውን ቼክ የምናደርግበት ሴቲንግ ነው። ስለዚህ የቁልፍ ምልክቷን ወይም ደግሞ ፕራይቬሲ የምትለዋን እህታቸው ወርድና ጠቅ አረጋታለሁ። እሷን ጠቅ ሳረጋት ልክ እንደዚህ ይመጣል። እንደዚህ ከመጣልን መጀመሪያ ላይ ፕራይቬት አካውንት ይላል እዚህ ላይ። ስለዚህ ፕራይቬት አካውንታችሁ ፕራይቬት ሆነ ማለት ከናንተ ውጭ የናንተን አካውንት ማንም ማግኘትም ማየትም አይችልም። ቪዲዮ ብትለቁ ለማንም አይደርስም። ሰው ፎሎ ብታረጉ ፎሎ ባክም አይመለስም። ስለዚህ እዚህ ላይ ይችን ወሳኝ ሴቲንግ ቼክ አድርጉ በየሰዓቱ። ስለዚህ ፕራይቬት የምትለዋ ልክ ኦን ሆኖ ከሆነ እንደዚህ ሆኖ ነው የምታገኙት። ይታያችኋል። ይሄው ፕራይቬት አሁን እኔ ፕራይቬት አካውንት ኦን አድርጌያለሁ አይደል? ስለዚህ አካውንቴን ፕራይቬት አድርጌዋለሁ። ፕራይቬት አደረኩት ማለት ይሄን አካውንት
እኔ ቪዲዮ ብለቅ ለማንም አይደርስም። ሰው ፎሎ ባረግ ፎሎ ባክ አይመልስልኝም፣ ምክንያቱም ፕራይቬት ስላደረኩት። እንደዚህ ሆኖ ካገኛችሁት ገብታችሁ አስተካክሉ። እንደዚህ ማድረግ አይቻልም። እንደዚህ ማድረግ ያለባችሁ ማንም ሰው እንዳያገኛችሁ ወይም ደግሞ አካውንቱ እንዳይንቀሳቀስ ስትፈልጉ እንደዚህ ማድረግ ትችላላችሁ። ግን ይሄ ማድረግ ምንም አይመከርም። ስለዚህ አሁን እዚህ ላይ ምን ታደርጋላችሁ? ይኸው ኦን የሆነችውን ይቺ ኦን የሆነችውን ምልክት እጄ ጠቅስ አረጋት። ከታች ምን ትላለች? ስዊች ቱ ፑብሊክ አካውንት ይላል። ስለዚህ ወደ ፑብሊክ አካውንት መልሰው ይላል። ቀይዋን ስዊች የምትለዋን ጠቅ አድርጌ ፕራይቬት የሆነውን አጠፋለሁ ማለት ነው። ስለዚህ ይሄ ኦን አለመሆኑን ቸክ ማድረግ አለባችሁ በየሰዓቱ። ሁለተኛው ስቴፓችን አካውንታችን ፕራይቬት አለመሆኑን ቸክ ማድረግ ነው። ይሄን ይመስላል። እዚህ ላይ ደግሞ አክቲቪቲ ስታተስ የሚል አለ። አክቲቪቲ ስታተስን ጠቅ ስታደርጉት እዚህ ላይ ፑብሊክ ይላል፣ ፍሬንድ ይላል፣ ኖዋን ይላል። ስለዚህ ያው ሁላችሁም ላይቭ ስትሆኑ ማን እንዲያያችሁ ትፈቅዳላችሁ ማለት ነው። ስለዚህ ኖዋን ከሆነ ማንም እንዳያያችሁ ነው የምትፈቅዱት። ፍሬንድ ከሆነ እናንተ ፎሎ ያደረጋችኋቸው ፍሬንዶች ብቻ ናቸው የሚያዩአቸው። ፑብሊክ ከሆነ ግን ማንኛውም ሰው ያያችኋል ማለት ነው። እዚህ ላይ ፑብሊክ ብታደርጉት ሞር ተመራጭ ነው ማለት ነው። ስለዚህ ላይቭ ላይ ስትገቡ ብዙ ሰው እንዲያያችሁና ላይቫችሁ ቫይራል እንዲወጣ ማለት ነው። እዚህ ላይ ፑብሊክ አድርጉ። ይሄን ካደረግን በኋላ ሁለተኛውን ስቴፕ ጨርሰናል። ወደ ሶስተኛው ስቴፕ ወይም ሴቲንግ እንሄዳለን። ሶስተኛው ሴቲንግ ማለት ደግሞ እዚሁ ላይ ልክ አካውንት አለ፣ ፕራይቬሲ አለ፣ ሴኩሪቲ እያለ ወደ ታች እንሄዳለን። ሳብ እናደርግና አክቲቪቲ ሴንተር የሚል እዚህ ጋር ይኸውላችሁ። አክቲቪቲ ሴንተር ማለት ይኸውላችሁ ጠቅ እናድርገውና እዚህ ጋር እንገባለን። ስለዚህ እዚሁ ላይ አክቲቪቲ ሴንተር ከገባን በኋላ ዎች ሂስትሪ እና ኮሜንት ሂስትሪ አለ። ስለዚህ እኛ ዎች ሂስትሪ ነው የምናየው። ኮሜንት ሂስትሪ ያው እስካሁን የተጻፈላችሁን የኮሜንት ሂስትሪ ነው የሚያሳይ ነው። ዎች ሂስትሪ ደግሞ እስካሁን ስክሮል እያደረጋችሁ ያያችሁትን ቪዲዮ አንድ ባንድ እዚህ ውስጥ ነው የተጠራቀመው። ይሄንን አንድ ባንድ ማጽዳት አለብን ማለት ነው። ይሄን ለማጽዳት እዚህ ጋር ዎች ሂስትሪ የሚለውን ጠቅ አድርጌ ወደ ውስጥ ገባለሁ። ስገባ ይኸውላችሁ እስካሁን ያየኋቸው ቪዲዮዎች እስከ 6 ወር ወይም እስከ 180 ቀን እዚህ ጋር ተጠራቅመዋል። ስለዚህ እኛ ቪዲዮ ዳውንሎድ ስናደርግ ስታክ እያደረገ የሚያስቸግረን ይሄ ስፔሱን ስለሚሞላብን ነው። ይሄንን አንድ ባንድ እናጸዳለን። ስለዚህ ይሄን ለማጽዳት እዚህ ጋር ተመልከቱ። ይሄን ለማጽዳት ምን ታደርጋላችሁ? እዚህ ከላይ 3 ነጥብጣብ አለች። 3 ነጥብጣብ በስተ ቀኝ ጫፍ እሷን ነካታለሁ። እሷን ስነካት ሴሌክት ምትል ትመጣለች። አንድ ባንድ መደልታችሁ ስለማጨርሱት ማለት ነው። ባንዴ ለመደለት ነው ማሳያችሁ። ሴሌክት የምትለዋን ጠቅ ሳረጋት ምን ይመጣልኛል? ሴሌክት የማረጊያ ምልክት መጣልኝ። አያችሁታ? ሰርክል በራ። ከቪዲዮአቸው ላይ ሰርክል በልቷል ከሁሉም። ስለዚህ ከታች ተመልከቱኝ። ሴሌክት ኦል ዎች ሂስትሪ የሚል ይታያችኋል። ታች ላይ በስተግራ ጫፍ ላይ ታች ላይ እሺ፣ እሷን ጠቅ ሳረጋት አያችሁት? በሙሉ ራይት ሆነ። በቃ አለቀ። ስለዚህ የ180ው ቀን ቪዲዮ ስክሮል እያደረኩ ያየሁት በሙሉ ክሊክ ሆኗል። ይሄው አንድ ባንድ። ስለዚህ ይሄ ብዙ ሜጋባይት ነው የያዘ፣ ውስጥ ላይ ብዙ ቦታ ስለያዘ ሌላ ቪዲዮ አፕሎድ አድርጎ ለመጫን በጣም አስቸጋሪና ኔትወርኩም ላይቭ ስትገቡ እየወረወረ ይጥላችኋል ማለት ነው። ይሄንን አሁን ጽዴት እናረጋታለን። ስለዚህ ይሄን ካደረግን በኋላ ድሌት የሚል በስተቀኝ ታች ላይ ድሌት ምትላለ፣ እሷን ጠቅ አረጋታለሁ። እሷን ጠቅ ሳረጋት አሁንም ድሌት ዎች ሂስትሪ ፍሮም ዘ ፓስት 180 ዳይስ ይላል። ስለዚህ የ180 ቀን ወይም ደግሞ የ6 ወር ማለት ነው። የ6 ወር እያየን ያለፍነው እዚህ ጋር አለ ማለት ነው። ስለዚህ እሱን የምናደርጋለን ድሌት የሚለውን ነክተን እናስወጣለን። አንድም የለም። አሁን አያችሁት? የ180 ቀኑ የ6 ወሩ ባዶ ሆኗል በሙሉ። ይሄው ልመልስና ልግባና ላሳያችሁ። ይሄው ዎች ሂስትሪ ምንም ነገር የለም፣ ጸርቷል። ይህን በየሰዓቱ አጽዱ። ቢያንስ በ2 ቀንም በ3 ቀንም እየገባችሁ እንዲህ ማጽዳታችሁን እንዳይረሳ። ከዛ ውጭ ግን ያው ቲክቶክ ኔትወርክ ይፈልጋል። ስለዚህ ኔትወርኩን ደግሞ አክቲቭ እንዲያደርጉት እነዚህ ውስጥ ላይ ያሉ ነገሮች መጽዳት አለባቸው። ስለዚህ በ2 ቀንም በ3 ቀንም ላይቭ የምትገቡ ከሆነ በየቀኑ ማጽዳት አለባችሁ ማለት ነው። ይሄን ሶስተኛውን ስቴፕ ጨርሰናል። አሁን ወደ ቀጣይ ወደ አራተኛው ስቴፕ እንሄዳለን ማለት ነው። ባክ እንላለን። እዚህ ጋም ደግመን ባክ እንላለን። ይሄን ካልነ በኋላ ልክ እንደዚህ ከፍ እናደርገዋለን። ይሄው አሁን ደግሞ ስለዚህ እስካሁን ስክሮል እያደረግን ያየናቸውን ቪዲዮዎች አጸዳነ። አሁን ደግሞ ውስጥ ላይ ያሉ ከች ወይም ቫይረሶች እና እንዲሁም ደግሞ ፍሪ አፕ ስፔስ ወይም ደግሞ የተለያዩ ሜጋባይት የያዙ ውስጥ ላይ ያሉ የሚጸዱ ነገሮች አሉ። እነሱን ደግሞ የት እናገኛቸዋለን? እዚህ ጋር የድሌት ምልክት ወይም ደግሞ ፍሪ አፕ ስፔስ ከምትለዋ ቦታ ላይ ሄደን ጠቅ እናደርጋለን። ይሄን ጠቅ ስናደርግ እዚህ ጋር 2 ነገሮችን ያመጣልናል። ከች እና ዳውንሎድ ይላል። ስለዚህ ከች ማለት ያው ቲክቶክ ስንጠቀም እዚህ ላይ በውስጥ እየመጡ የሚጠራቀሙ
እንደ ቫይረስ ነገሮች ናቸው። ስለዚህ አሁን እነዚህ ጋር ለምሳሌ 1098.8 ሜጋባይት ከች የሚለው ቦታ ይዞብኛል ማለት ነው። ዳውንሎድ የሚለው ደግሞ 118.7 ሜጋባይት ቦታ ይዞብኛል። ስለዚህ ይሄ ምንም አላስፈላጊ ነው። የቲክቶክን ኮኔክሽን የሚያጨናንቅ ስለሆነ በየሰዓቱ ማጽዳት አለባቸው። አክቲቪቲ ሴንተር፣ ፍሪ አፕ ስፔስ፣ እነዚህ በየቀኑ ቪዲዮ ከመልቀቃችሁ በፊትና ላይቭ ከመግባታችሁ በፊት መጸዳት አለባቸው። እንዳሳየዋችሁ ማድረግ አለባችሁ። ስለዚህ አሁን እዚህ ጋር ከች የሚለውን ነካና ክሊር የምትላለች ፊት ለፊት እሷን ጠቅ አረጋታለሁ። ከዛ ክሊር ከች ይለኛል። እሱን እዚህ ጋር ክሊር አደርገዋለሁ። ከዛ ይኸውላችሁ አያችሁት 1090 ምናምን የነበረውን አሁን 0 አደረገው፣ ጸዳ ማለት ነው። ስለዚህ ሁለተኛው ደግሞ ዳውንሎድ ሲልና አሁንም እሱን አጸደዋለሁ። ክሊር የሚለውን ጠቅ አደርገዋለሁ። ከዛ ድሌት ዳውንሎድ ሲላል እሱን ክሊር አደርገዋለሁ። ይሄው ተመልከቱ። አያችሁ አይደል? 00 ሆኑ። በቃ አለቀ። እነዚህ 00 መሆናቸውን ቼክ አድርጉ። ቪዲዮ ከመልቀቃችሁ በፊትና ላይቭ ከመግባታችሁ በፊት ሁሌም እነዚህም ታጸዳላችሁ። እነዚህም በየሰዓቱ አክቲቪቲ ሴንተር እና ፍሪ አፕ ስፔስን እያጸዳችሁ ቪዲዮ የምትለቁና ላይቭ የምትገቡ ከሆነ የእናንተ አካውንት አክቲቭ ነው። ቪዲዮአችሁም ለሁሉም ተደራሽ ይሆናል። ፍሪ ሆኖ ነው የሚንቀሳቀሰው ማለት ነው። ለሁሉም ይደርሳል። ስለዚህ በዚህ መንገድ አራተኛውን ስቴፕ አይተናል ማለት ነው። እነዚህን 4 ስቴፖች አንድ ባንድ በግልጽ ተመልክተናል። የመጀመሪያው ምንድነው? ቲክቶክ ስቱዲዮ ነው። ሁለተኛው ፕራይቬት አካውንት ቼክ ነው። ሶስተኛው አክቲቪቲ ሴንተር ነው። አራተኛው ደግሞ ፍሪ አፕ ስፔስ ነው። እነዚህን 4 የቲክቶክ ሚስጥሮች አንድ ባንድ ነግሬያችኋለሁ። አሁን ገብታችሁ ስልካችሁን እነዚህን ሴቲንጎች በማስተካከል የእናንተ የቲክቶክ አካውንታችሁ ፍሪ ሆኖ ቪዲዮአችሁ እንዲታይና ላይቫችሁ ለሁሉም ተደራሽ እንዲሆን ማድረግ ትችላላችሁ። ስለዚህ ሁላችሁም በዚህ ቪዲዮ ብዙ መረጃ እንዳገኛችሁበት ተስፋ አለኝ። ያልገባችሁ ካለ ማንኛውም የቲክቶክ ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ በእያንዳንዱ ኮሜንት እያወጣሁ ቪዲዮ መሰራ ይሆናል ማለት ነው። ስለዚህ ያልገባችሁን ማንኛውም ጥያቄ ኮሜንት ላይ አስቀምጡ። እንግዲህ በዛሬው ቪዲዮአችን እነዚህን 4 ሚስጥራዊ ሴቲንጎችን አንድ ባንድና በግልጽ ማብራሪያ ተመልክተናል። አሁኑኑ እነዚህን 4 ሚስጥራዊ ሴቲንጎች ገብታችሁ ስልካችሁ ላይ ማስተካከል እንዳትረሱ። ቪዲዮውን ከወደዳችሁትና እንዲህ አይነት አስተማሪ ቪዲዮ ሁሌም እንዲደርሳችሁ ሳብስክራይብ አድርጉ። ላይክ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ለጓደኞቻችሁ ሸር አድርጉላቸው። አብራችሁኝ ስለቆያችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንብት።